ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ። ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል፣ ፈጥነህም አትሳል። እግዚአብሔር በሰማይ አንተም በምድር ነህና ፈጥነህ አትሳል። ካፍህ የወጣውን ስለት እግዚአብሔር ተግቶ ይፈልገዋል። በእግዚአብሔር መላእክት ላይም ኃጢአት አለባቸው አትበል ይላል። ቤተ ክርስቲያን ውስጥ ሄዶም ተረጋግቶ መቀመጥ እንጂ እንዲህ ነው እንዲያ ነው እንደዚህ ነው እንደዚህ አይባልም። አላ ቅረብ ለሰሚያ ትምህርቶሙ ለጠቢባን። ወደ እግዚአብሔር ቤት ስትሄድ እግረ ልቡናህን ጠብቀህ የመምህራንን ቃል ለመስማት ተዘጋጅተህ ተቀመጥ እንጂ አፍህ አይቸኩል። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚለው ፍቹ። ሚካ ሚ ማለት በዕብራይስጥ ማን ማለት ነው። ኤል ማለት አምላክ እግዚአብሔር ማለት ነው። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ፍቻ አለው። ስለዚህ ስሜን በላዩ ላይ የያዘ መልአክ ይመጣልና እንዳታሳዝኑት ተጠንቀቁ፣ ይቀስፋችኋል ብሏቸዋል። የእግዚአብሔርን ስም የተሸከመ እስራኤልን የመራና መንገድ ያስተካከለ ምግባቸውን የሰጣቸው ስንቅ አቀባይና መጋቢ መልአክ ቅዱስ ሚካኤል። በየትኛውም የአብነት ትምህርት ቤት ውስጥ የቅዱስ ሚካኤል ድርሳን የማይነበብበት የአብነት ትምህርት ቤት የለም። ቅዱስ ሚካኤል ሰብሳቢ መልአክ፣ ጠጋኝ መልአክ እና የሚያነሳ መልአክ ነው። የተበተነችውን ሀገራችንን ይሰብስብልን፣ የተሰበረ ልባችን ይጠግንልን፣ የወደቅነውን እንድንነሳ እጃችንን ይዞ ያንሳል። ከእስር ቤት የሚያወጣ መልአክ ነው ቅዱስ ሚካኤል። እስር ቤት ያወጣል። እንግዲህ እስር ቤት እኔ አውስትራሊያ ነው ያለው አይታሰርም አትበሉ። ብዙ ስራት አለ አይደል? የነፍስ ስራትም አለ። የታሰሩት ቅዱስ ጴጥሮስን ከእስር ቤት ያወጣው እሱ ነው።